ሰላም ሰላም ወገኖች እንዴት አላችሁ? የጌታ ጸጋና ሰላም ይብዛላችሁ። እስቲ ከዚህ በመቀጠል ዲያቆን ሄኖክ ኃይሌ ስለ ቅዱሳን አማላጅነት ያስተማረው ትምህርት አለ። እርሱን ቪዲዮ እንስማና ከዛ በኋላ ተመልሰን ማብራሪያውን አክዬን ይሰጣለው። ተባረኩ፣ ቪዲዮውን ተከታተሉ። እንግዲህ ምን እናመጣለን? እሱ ይፈልጋል እኛ ሄደን ቅዱሳንን አማልዱኝ እንድንል፣ ቅዱሳን ደግሞ ስለኛ እንዲያማልዱ እግዚአብሔር ይፈልጋል። በቃ እሱ ከፈለገ ምንም ነገር ይሆናል። እሱ ብሏልና ሆኖ አይደለም ይለው። በምን አወቅን? በመጽሐፍ ቅዱስ ነው፣ ዝም ብለን አይደለም። እግዚአብሔር ኃጢአተኞች ወደ ጻድቃን ሄደው አማልደኝ እንዲሉ ይፈልጋል። እስቲ ይህንን ጥቅስ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 20 ላይ ሁላችንም ብናውቃቸው ባልና ሚስት አሉ። አብርሃም ይገርማቸዋል፣ ሚስቱን ሳራን ይዞ ጌራራ ወደሚባል ሀገር ይሄዳል። በሄደበት ሀገር ሳራ እጅግ የተዋበች ስለነበረች ይፈራ ነበረ። ካሁን ይቀሙኛል ሚስቴን ብለው ሁለት ጊዜ፣ አንዴ ጌራራ ሲሄድ፣ አንዴ ደግሞ ግብጽ ሲሄድ ፈርዖን እንዳይቀማው፣ ጌራራ ሲሄድ አቤሜሌክ እንዳይቀማው ፈርቶ ሚስቱን ሚስቴ ናት በማለት ፈንታ እህቴ ናት ብሎ ነበር። የጌራራ ንጉሥ አቤሜሌክም እንደተፈራው ሳራን ሊያገባ ድንኳን አስጥሎ ደንገጡሮች መድቦ ያስጌጣት ጀመረ። ሌሊት ላይ እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት። ሰውነቱ አበጠ ይላል፣ ታመመ። ከዚያ እግዚአብሔር ተገልጦ እንዳትነካት የነቢይ ሚስት ናት አለ። ምን እንዳትላት? አረ ጌታ ሆይ አለ ንጉሡ፣ እኔ ሚስቱ መሆኗን አላወቅኩም አለ። ስላላወቅማ ነው። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። ወንድማችን ዲያቆን ሄኖክ ኃይሌ ጥሩ ነው ያስተማርከው። ነገር ግን አንድ ልልህ የምፈልገው ነገር እንግዲህ ምን እናመጣለን? እርሱ ይፈልጋል። እኛ ሄደን ቅዱሳንን አማልዱን እንላለን። ቅዱሳን ደግሞ ስለኛ እንዲያማልዱ እግዚአብሔር ይፈልጋል። በቃ እርሱ ከፈለገ ምንም ነገር ይሆናል። እርሱ ብሏልና ሆኑ አይደለም የሚለው በምን አወክ ብትሉኝ በመጽሐፍ ቅዱስ ነዋ። ዝም ብለን ነው እንዴ ብለህ ተናግረሃል። እና ቅዱሳን እውነት ነው በምድር ሳሉ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ብሎ ይናገራል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ ኤልያስን ምሳሌ አድርጎ ያቀርብልናል። ያዕቆብ መጽሐፍ ምዕራፍ 5 ቁጥር 16 ላይ። ነገር ግን አሁን አንተ ባልከው መሰረት እኛ ሄደን ቅዱሳንን አማልዱን እንድንል፣ ቅዱሳን ደግሞ ስለኛ እንዲያማልዱ እግዚአብሔር ይፈልጋል ባልከው ጉዳይ እግዚአብሔር ያለ ልዩነት ነው በልጁ በኢየሱስ ክርስቶስ የዋጀን። እግዚአብሔር አምላክ የተመሰገነ። ይህንን እውነት ልትገነዘብ ይገባል። ያለ ልዩነት ስልህ ምንድን ነው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ብሎ ይናገራል። ሞት በአዳም ሲመጣ ያለ ልዩነት ነው የመጣው፣ ለሁሉም ነው። ድንግል ማርያምንም ጨምሮ ነው ሞት የመጣው። የሰው ዘርን በሙሉ የአዳም ዘር በሙሉ ይሄ ሞት አግኝቷል ማለት ነው እና ያለ ልዩነት ገድሏል። እንደገና ደግሞ ሕይወት ደግሞ ያለ ልዩነት በክርስቶስ ሆኗል። አሁን ግን ለዚህ ነው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ያለን ከዚህ የተነሳ ነው እና ሞት በሰው በኩል እንደመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ ሁሉ በአዳም ሞቷል። ክርስቶስ እስኪመጣ በመጣ ጊዜ ሰው በሙሉ በሞት ውስጥ ነበረ ማለት ነው። ክርስቶስ ነው የሞተውን ሰው ሕያው ያደረገው ማለት ነው። ስለዚህ በክርስቶስ ሕያዋን ለመሆንና ከዚህ በሰው በኩል ከመጣው ሞት ለመዳን ኢየሱስን በግል ወስኖ መቀበልን ይጠይቃል ማለት ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳን ሕያው ይሆናል ስላለ ዮሐንስ ወንጌል 11 ላይ። ስለዚህ ማመንን ይጠይቃል ሕያው ለመሆኑ። ሁሉ በክርስቶስ
ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ስለሚል በክርስቶስ ሕያው ለመሆን ክርስቶስን ትንሣኤና ሕይወት አንተ ነህ አምነሃለሁ፣ የሕይወቴ ጌታና መድኃኒት ነህ በምንል ጊዜ ሕያዋን እንሆናለን። ልዩነቱ ይሄ ነው። ያመነ ሕያው ነው፣ ያላመነ ግን ሙት ነው ማለት ነው። ስለዚህ ቅዱሳን የምንላቸው ሰዎች በጥቅሉ በክርስቶስ ኢየሱስ ያመኑ በሕይወተ ሥጋ እያሉ ያመኑና ሕያውነትን ያገኙ ናቸው ቅዱሳን የምንላቸው። መጽሐፍ ቅዱስ የሚያስተምረን ይሄ ነው እንጂ በሰዎች መካከል ልዩነት ተፈጥሮ አንዱ ቅዱስ ሌላው ደግሞ ቅዱስ ያልሆነና እርዳታ የሚፈልግ አይነት ሆኖ ወደዛ ወደ ቅዱስ የሚሄድ እንደማለት አይደለም። ስለዚህ ማንም ሰው አሁን እኮ ክርስቶስን ከተቀበለ ምንድነው? ሕያው ነው። በፈቃዱ እርስ በርሱ ይጸላለያል እንጂ አንተ ቅዱስ ነህ እኔ ደግሞ ኃጢአተኛ ነኝ እባክህ ጸልይልኝ የምንለው ሰው የለም። ይህንን ልዩነት ኢየሱስ ስላጠፋ ማለት ነው። ስለዚህ ሁሉ በክርስቶስ ሕያዋን ይሆናሉ ብሎ ነው የሚናገር። ስለዚህ በመጀመሪያ እኛ የሚያስፈልገን በክርስቶስ ሕያው መሆን ነው። ሕያው ከሆንን ደግሞ መጸለይ እንችላለን በራሳችን። እግዚአብሔር የተመሰገነ ይሁን። በስሜ የምትለምኑትን እኔ አደርገዋለሁ፣ ደስታችሁ ፍጹም እንዲሆን በስሜ ለምኑ፣ እስካሁን እንደውም በስሜ አልለመናችሁም ብሎ ነው የሚናገረው። በስሙ የምንለምነውን ኢየሱስ ያደርገዋል። እግዚአብሔር አምላክ የተባረከ ይሁን። የኢየሱስ ስም ከስሞች ሁሉ በላይ ስም ስለሆነ ጉልበት ሁሉ የሚንበረከክለት ምላስ ለእግዚአብሔር አብ ክብር የሚሰጥበት እንደሆነ ፊልጵስዩስ ምዕራፍ 2 ላይ ይናገራል። ከስሞች በላይ የሆነ ስም ነው። ሊመጣ ካለው ስም ሁሉ በላይ በሰማያዊ ስፍራ ሲያስቀምጠው የብርታቱ ጉልበት በዚያ ይታያል ብሎ ኤፌሶን 1 ላይ ወደ መጨረሻው ይናገራል። ይሄ ስም ኃያል ስም ነው። በዚህ ስም አብን በምንለምንበት ጊዜ ይሆናል ማለት ነው። ነገር ግን ለመንን ማለት የሌሎች ቅዱሳን እርዳታ አያስፈልገንም ማለት አይደለም። በክርስቶስ ኢየሱስ ያመኑና ሕያዋን የሆኑ ሰዎች አንዱ ለሌላው ሊጸልይ ይችላል። እግዚአብሔር የተመሰገነ። ነገር ግን የተለየ ቅዱስ ኖሮ ጌታን ያልተቀበለ የተለየ ቅዱስ ኖሮ እኔ ወደዛ ቅዱስ ሄጄ ለምንልኝ የምለው ቅዱስ የለም። መጽሐፍ ቅዱስ ይህንን ስለማያስተምር ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ስለዚህ የሚያስፈልገን አሁን አንተ ልታስተምረው የተገባው እውነት ምንድን ነው? ሰው በክርስቶስ ሕያው እንዲሆን በመጀመሪያ ንገርና ሕያው ይሁን፣ ቅዱስ ይሁን። ተቀድሳችኋል፣ ጸድቃችኋል ይላል 1 ቆሮንቶስ 6:11 ላይ ታጥባችኋል። ይታጠብ ይቀደስና ይጽደቅ። ከዛ በኋላ ሕያው ከሆነ እርስ በርሱ ይጸላለያል። እግዚአብሔር የተመሰገነ። በጸሎት ይተጋገዛል ማለት ነው። ይሄ ነው መጽሐፍ የሚያስተምረን። ከዛ መልስ ግን ቅዱሳን ደግሞ ሌላው ልናገር የምፈልገው ቅዱሳን በሰማይ ሊማልዱ አይችሉም። ለምን? ሞት ከልክሏቸዋል። ዕብራውያን 7:23-25 ሄደ ብትመለከት ሞት ከልክሏቸዋል ይላል። እርሱ ግን በሕይወት የሚኖር ስለሆነ ሊያማልድ ዘወትር በሕይወት ይኖራል፣ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል ብሎ ዕብራውያን 7:23-25 ይናገራል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ስለዚህ በሰማይ የሚያማልድ ኢየሱስ ነው። በሞት ተከልክለዋል ቅዱሳን። ካህናት እንኳን ቢሆኑ በሞት ተከልክለዋል። በሰማይ የሚያማልድ ቅዱስ የለም። ሌላው እንደገና ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቧል ብሎ ዕብራውያን 9:27 ላይ ይናገራል። በሕይወተ ሥጋ ሊያማልዱ ይችላሉ። ለማማለድም ደግሞ ሕያው መሆን አለባቸው። በክርስቶስ ኢየሱስ ቅዱስ መሆን አለባቸው። በዚህ ጌታ ጻድቅ መሆን አለባቸው። እግዚአብሔር የተመሰገነ ይሁን። አለበለዚያ ሊሆን አይችልም። ጸሎታቸው አይሰማም። በኢየሱስ ክርስቶስ ካልሆነ ጸሎት አይሰማም። ስለዚህ ጻድቅ ቅዱስ ሆነው እንኳን ቢያማልዱ ለዓለም በምድር ሳሉ ነው ቅዱሳን በሰማይ አያማልዱም። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ስለተመደበ ሉቃስ 16ንም ሄደ ብታይ ሙሴና ነቢያት አሏቸው እነርሱን ይስሙ ነው ያለው። አልዓዛር ቢለምን አብርሃምን ላክልኝ ብሎ ሲለው ታላቅ ገደል አለ ነው ያለው። እንግዲያው በቃ እባክህ አንድ ሰው ላክልኝ፣ ሕግና ነቢያትና ሙሴ ያሉ እነሱን ይስሙ ብሎ ነው የተናገረው። ሉቃስ 16ን አንብበው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ሼር አድርጉልኝ። ዘመናችሁ ይባረክ።
አሜን።